በኢትዮጵያ በተለይም ስለ ባንዲራ ሲነሳ አንድም አትሌቲክስ ነው የሚታወሰው። ነገር ግን ከዛም ባሻገር የኢትዮጵያን ባህልና ታሪክ እያስተዋወቁ በትላልቅ መድረክ የሚገኙ ሞዴሎች አሉ። እነዚህን በማፍራት ረገድ ደግሞ የሞዴሊንግ ማሰልጠኛ ተቋማት ከፍተኛውን ድርሻ ይዛሉ። ሰላም ጤና ይስጥልን የተወደዳችሁ ክቡራን ተመልካቾቻችን እንደምን ሰንብታችኋል? ይህ ሳምንታዊው የማለፊያ እንግዳ ፕሮግራማችን ነው። በዛሬ የማለፊያ እንግዳ ፕሮግራማችን ቀደም ብለን ያነሳ ነው ሞዴሊንግን ያለ ምክንያት አላነሳንም። ሞዴል እና እንዲሁም የሜርሲ ሞዴሊንግ ማሰልጠኛ ተቋም ባለቤት ከሆነችው ከምህረት ተፈራ ጋር ቆይታ አደርጋለሁ። አብራችሁ እንድትሆኑ ጋብዘናችኋል። አብራችሁ ነው። ሜርሲ በጣም አመሰግናለሁ። ሞዴሊንግም የጥበብ ዘርፍ ነው። በጥበብ ደግሞ ቤተሰብ በሙሉ ጥበብ ውስጥ ነው። አቡዝ ወንድምሽ ነው። ሌላም በጥበብ ውስጥ ያለ አለ እናንተ ቤተሰብ ውስጥ? አይ ያው በደንብ ጎልቶ የወጣው አቡዝ ወይም አንተነህ ተፈራ ነው። ታናሽ ወንድም አለኝ። ያው ግን እሱም ሙዚቃ ማቀናበር እንደ አቡ ባይሆንም ግን ይሞካክራል አለ። ብቻ የሆነ ጥበብ አለ፣ ስዕል ምናምን ይሞካክር አለ ቤታችን ውስጥ። ስለዚህ የጥበብ ቤተሰብ ነው ማለት ነው። ሞዴሊንግን ስናነሳ ቀደም ብለንም እየተመለከትን ነበር ልጆችሽን። ስልጠና ሲታሰብ ብዙዎቹ እድሜያቸው ከፍ ካለ በኋላ በአስራዎቹ ወይም በሀያዎቹ ውስጥ ነው የምናገኛቸው። ከህፃናት ጀምሮ ነው አንቺ ጋር ያሉት። የአንቺ ፕላን ውስጥ ኖሮ ነው ወይስ ሰዎች ወደ አንተ ምትሸዋተው? የኔ ፕላን ውስጥ አለ። ምክንያቱም ሞዴሊንግ ያው እንደሚታሰበው ሁሌ አንድ ሰው ሞዴል መሆን አለበት ተብሎ ሲታሰብ ረጅም ቀጭን ነው እና እድሜም ገደብ ያለው ይመስላቸዋል። ግን ከ5 ዓመት ህፃን ጀምሮ ነው እኔ በተቋሚ ውስጥ ማሰለጥነውና ይህ ማለት ደግሞ ልጆቹ ከአሁኑ ሞዴል ሆኖ እንዲቀጥሉ ብቻ ሳይሆን ኮንፊደንሳቸውን በደንብ ኮንፊደንስ እንዲኖራቸው፣ ራሳቸውን እንዲያውቁ፣ ባህላቸውን ማንነታቸውን በደንብ እንዲያውቁ ይረዳል እና ከ5 ዓመት ጀምሮ በደንብ ነው የምንሰራባቸው። ያው ለውጣቸውንም እያየን ነው። ቤተሰብም ደግሞ በጣም ለውጣቸውን እየመሰከረ ነው እና ሞዴሊንግ ዋኩን ብቻ ሳይሆን አይምሮ ላይ የሚያመጣው ለውጦች ስላሉ የራሳችንም እንትን ነው ህግና ደንብ ነው ከ5 ዓመት ጀምሮ እየተቀበለን እናሰለጥነው። አንቺ ስታሰለጥኝ በህፃናቱ ወይም እድሜያቸው ገና ከሆኑ ህፃናትና ከፍ ካሉት መሀል ከታች መጀመሩ ምን አይነት ዋጋ ይኖረዋል ከዛኛው አንፃር ሲነጻጸር? አዎ ከታች መጀመሩ ምንድነው ሙያውን እያወቁት ይሄዳሉ። ሲቀጥል ደግሞ እንደነገርኩ ቅድም ሞዴሊንግ ላይ ብቻ ሳይሆን ለመስመር ለላይፋቸውም ትልቅ ግብአት ነው የሚሆናቸው። ህፃናቶች ላይ መጀመሪያው ለምሳሌ ትልልቅ ሆነው ራሳቸውን እንደዚህ ገልጸው ማያወሩ ሰዎች አሉ። በኮንፊደንስ አይን ላይን እየተያዩ ማውራት የማይችሉ ሰዎች አሉ። በልጅነታቸው ግን ሞዴሊንግ ሲጀምሩ ኮንፊደንስ ከመገንባት አንስቶ ይሄ ሰው አይ ኮንታክት ከሰው ጋር እንዴት ነው እየተያየው ማውራት የሚለውን ነገር ሀሳባቸውን በነፃነት የመግለጽ ዲሲፕሊን በደንብ ተገርተው ከፍ እያሉ እንዲያድጉ ይረዳል። ከመሀል ከመጀመሩ ይልቅ እኔ እንደውም ከ5 ዓመት ከትንሽ ህፃናት ጀምሮ ቢሆን ሞር በደንብ እያወቁት ይሄዳሉ ብዬ አስባለሁ። የሞዴሊንግ ሙያ ቀደም ብለሽ እንዳነሳሽው የተለያዩ ወፉን ብቻ ሳይሆን ወይም እርምጃዎቹን ብቻ ሳይሆን ብዙ ነገሮች በውስጡ አሉ። እንግዲህ ትልቅ መድረክ ላይ ቆሞ ስለ ሀገርም ሲመሰክሩ በውስጣቸው የሚገነባ የራስ መተማመን መንፈስ አለ። ምህረት ከሞዴሊንጉ በፊት ምን አይነት ባህሪ ነበራት? ምህረት ከሞዴሊንጉ በፊት ማለት እንደ አሁን ያላት አይነት በራስ መተማመን አልነበራትም። ማለት ሞዴሊንግ በጣም ቀይሮኛል። ያ የሆነበት ምክንያት ደግሞ እኔ እንደውም እንደ ልጆቹ ከ5 ዓመት ጀምሮ ሳይሆን ሃይ ስኩል ከጨረስኩኝ በኋላ ወደ ሞዴሊንግ ህይወት ውስጥ የገባሁትኝና ያው ኮንፊደንስ አለኝ ግን በደንብ እንደዚህ የነበረ አይደለም እና በጣም ዝምተኛ ሰዎች እስኪያወራ ጠብቃ የምታወራ ልጅ ነበረች። አሁን ግን ሙያ ውስጥም ከመቆየቴም ብዛት እንደገና ደግሞ በሙያው ካገኘኋቸው ልምዶች አንፃር የራሴን ሀሳቤን በነፃነት ገልጻለሁ። ከሰዎች ጋር እንዴት ማውራት አለብኝ የሚለውን ነገር በደንብ እና ፍላጎቴን ላመንኩበት ነገር እስከ ጥግ ድረስ ዋጋ መክፈል እንዳለብኝም አድርጎኛል። በደንብ ቀይሮኛል ሞዴሊንግ። ማን ገፋፍቶሽ ገባሽ? ቁመቴ ረጅም ስለሆነ በተለያየ ቦታዎች ላይ ስንቀሳቀስ አንቺ ልጅ ሞዴል ብትሆኚ ሞዴሊንግ ብትሞክሪ ምን የሚሉ ጥያቄዎች ከሰዎች ይመጣሉ እና ግን ያው ቁመቴ ረጅም ስለሆነ ብቻ ሰዎች ያሉኝ ይመስለኝ ነበርና እስኪ ነገር ከተደጋጋሚ ከሰዎች ሲመጣ ልሞክረው የሚል ነውና ከሰፈር ከጎረቤት ከዘመድ የሚመጣ ጥያቄ ነው ሞዴሊንግ ውስጥ እንድገባ ያደረገኝ። ወደ ሞዴሊንግ ስትገቢ የራስሽ አላማ ደግሞ እንዲኖርሽ ያደርግሻልና ምን አይነት አላማ ሰንቀሽ ነበር የገባሽው? ዛሬስ እዛ ላይ ደርሰሻል ወይ? አዎ በጣም እንደነገርኩህ ነው። ሞዴሊንግ ውስጥ ከገባሁኝ በኋላ ራሴን ትልቅ መድረክ ላይ ማየት በጣም ፈልግ ነበረ። ማለት ሞዴሎችን ሳይ ወይኔ እንደሷ በሆንኩኝ እንደሷ በሰራው ነበረ። ከዛም በላይ የሆነ እድልን አግኝቻለሁኝ።
በኢትዮጵያ ደረጃ ማለት አለ ከሚባል ውድድር አሸንፌ ኢትዮጵያ ኔክስት ኦፍ ሞዴል አሸናፊ ሆኜ ከዛ በኋላ ደግሞ ብዙ ድሎችን ከፍቶልኝም በተቋምም ደግሞ እየሰራው እገኛለሁ። በርካቶችም የሚወዳደሩበት ነውና ብዙ ፈተናዎችም ይኖራሉ። ምክንያቱም ከብዙዎች ጋር ልምድ ካላቸው ጋር ነው፣ አዳዲስ አይደለም በብዛት የሚመጡትና እንዴት ነበር ውድድሩ በወቅቱ? ስታሸንፊስ ምን አይነት ስሜት ተሰማሽ? ውድድሩ በጣም ከባድ ነው። ያው ውድድር ሲባል የውድድር ቀላል ወይ የውድድር ትንሽ የለውም። እንደገና እንደነገርኩክ ሰዎች በሚሰጡኝ አስተያየት ከጀመርኩኝ በኋላ እዛው አዲስ አበባ ሞዴሊንግ ትምህርት ቤቶች ውስጥ ገብቼ ተማርኩኝ እንጂ ስቴጆችን አላውቅም ነበር ከውድድሩ በፊትና ውድድር ሲታሰብ መጀመሪያ ይከብዳል። ግን እኔ ሁሌ ምንድነው የኔ አመለካከት ከራሴ ጋር ነው ነገሮችን ማወዳደረው። ትናንትና ማን ነበረች አሁን ምን ነበረች የሚለው ስለሆነ ትኩረት ማረጋው ካሸነፍኩም ካላሸነፍኩም እዚህ መድረስ ለኔ ትልቅ ነገር ነው ብዬ ስለማስብ ውድድሩን ገፋውበት። ከዛ በኋላ ሞዴሊንግ ማሰልጠኛ ተቋም ከፍተሻል። ሞዴሊንግ ተቋሙን ከከፈትሽ ምን ያህል አመታት ሆነሽ? በአመታት ውስጥ በተቋሙና በአንቺ ውስጥ ምን አይነት እድገቶች ታይተዋል? ከውድድሩ በኋላ ነው ቀጥታ ወደ ተቋም ደረጃ የገባ ነው። ሜርሲ የሞዴሊንግ ማሰልጠኛ ተቋም ከተቋቋመ 5 አመት ሆኖታል። በቢሾፍቱ ኪሎሌ ሆቴል ነው እየሰራ የሚገኘው እስካሁን ድረስ። ሞዴሊንግ ማሰልጠኛ ከተቋቋመ በኋላ ምንድነው እኔ እንደነገርኩክ በውድድር ስለመጣሁኝ ብዙ ነገሮችንም ስለሰራሁኝ ከዛ በኋላ ጥንካሬን በደንብ እንዲይዝ አድርጎኛል። በአንዴው ውጤታማ አይኮንም። ራሱ ስም መገንባት በራሱ ራሱን የቻለ ዋጋ ያስከፍላልና በ5 አመት ውስጥ ግን ብዙ ስራዎችን ነው የሰራሁት። እንደ ሴት ትንሽ ሊከብድ ይችል ይሆናል ግን ማለት በውድድር ሰዓት እችላለሁ የሚለውን ነገር እንዳውቅ ስለረዳኝ እስካሁን አስቀጥየው እንግዲህ ብዙ ልጆችን በማፍራት ላይ ነው የምገኘው። ኢትዮጵያ ውስጥ ብቻ ሳይሆን ዓለም አቀፍ የተለያዩ ውድድሮች አሉ። ከውድድር ባሻገር ደግሞ የተለያዩ ተቋማት ውስጥ ሞዴሎች እየገቡ የመስራት እድል አላቸው፣ ትልልቅ ብራንዶችንም የማስተዋወቅ። ከዛ አንጻር እንዲህ አይነት ተማሪዎች የማፍራት እድል ነበረሽ? አዎ፣ እስከ ናይጄሪያ ድረስ ልከናል ተማሪዎቻችንን። የተለያዩ ትልልቅ ኢትዮጵያ ውስጥ አሉ የተባሉ ትልልቅ ስቴጆችን የመስራት እድሎች አግኝተዋል። ይህ ማለት ልጆቻችንን በበቂ ሁኔታ ስለምናስተምር ምንድነው የሚሆነው እድሎችን እናመቻችላቸዋለን። በዛ እድሎች ተጠቅመው ደግሞ ስቴጆችን እንዲሞክሩና ተሳክቶላቸውም ደግሞ ትልልቅ መድረክ ላይ ትልልቅ ማስታወቂያዎች ላይ የተለያዩ ፊልሞች ላይ ክሊፖች ላይ የኔ ተማሪዎች ናቸው ብዛት የሚታዩት። ወደዚህ ሙያ ገብተው በተለያዩ ዘርፎች ላይ ሲሰማሩ የሚሰማ ስሜት አለ። ግን በተለይ የመጀመሪያ ተማሪ የሆነ ነገር ላይ ደርሶ መመልከት ደግሞ የተለየ ስሜት ይሰጣል ብዬ አስባለሁና ምን ላይ ነበር የመጀመሪያ ተማሪሽን የተመለከትሽው? ከዛስ ምን አይነት ስሜት ተሰማሽ? አንድ ተብሎ አይደል ነገሮች የሚጀመሩት። አንድ ብለን ሲጀምር ሁሌ አዲስ ነን ለነገሮችና አሁን እንደምልህ አይደለም መጀመሪያ ዙር ላይ የነበረው ነገር። ምክንያቱም ገና አብቅተህ ነው የኔ ተማሪዎች የኔ ብቃት ነው ወይ የኔ ውጤት ነው የኔ ፍሬ ነው ወይ የሚለው ነገር ስላለ በጣም ተጓጓለህ እና እግዚአብሔር ይመስገን የመጀመሪያ ዙር ተማሪዎቼ በራሳቸው ደግሞ በተለያየ መንገድ የራሳቸውን ተቋም አቋቁመው የተለያዩ ፊልሞች ላይ አሁን ላይ የኔ አጋዥም ሆነው ከጎን ሆነው በመስራት ላይ ነው የሚገኙትና የመጀመሪያውን በጣም በተሳካ ሁኔታ ነበረ ያስመረቅነው። በጣም በሚያምር ሁኔታ ነበረ ትምህርቱ የሚሰጥ የነበረው። አሁን ላይ የሞዴሊንግ ሙያ በጣም ታውቋል፣ በርካቶችም ደግሞ እየተሳተፉበት ይገኛልና ፉክክሩን በዛው ልክ ያድጋል ብዬ አስባለሁ። ሜርሲ ከሌሎች ጋር ራሷን ለማወዳደር ምን ያህል ራሷን እያበቃች ነው? ሁሌ መሻል ነው እኔ ማስበው። እንደነገርኩ ነው ሞዴሊንግ በራሱ ተግባር ስራ ስለሆነ ራስክ ላይ ትሰራለህ። ከዚህ በፊት ማንነኝ የሚለው ነገር አለ፣ ምንድነኝ የሚለው ነገሮች ስላሉ ራስን ከሰዎች ጋር እኔ አሁን በተቋም ደረጃ ከከሌ ጋር ውድድር ውስጥ አይደለም ልጆቹን ዓለም አቀፍ ደረጃ ለማድረስ እንደ ኢትዮጵያ ስለሆነ እየሰራን ያለ ነው። አሁንም ጥሩ ነው ያለው ነገር በጣም ከዚህ በተሻለ መንገድ ነው አፍሪካን ዓለም ላይም በደንብ ተሳታፊ ሆነን በተቋም ደረጃ ትልቅ ደረጃ ላይ መድረስ የምንፈልገውና ሜርሲ ሞዴሊንግ ስኩል እንደራሱ ነው እየተፎካከረ ያለው ራሱ። ቀደም ብለን በመግቢያችንም አንስተን ነበረ እንግዲህ ሞዴሊንግ ሲባል እጅግ በጣም ትልቅ ሙያ ነው። ምክንያቱም በዓለም አቀፍ ደረጃ ሄደው መወዳደር ብቻ ሳይሆን እዛ ላይ ሲወዳደሩ የሚያቀርቡት የሀገርን ባህል፣ ታሪክ የሚገልጹበት መንገድ ነውና ያ ደግሞ ለሀገር የሚሰጠው የራሱ እድሎች የሚያመጣቸው እድሎች አሉ። ከቢዝነስም አንጻር ብንወስደው እዛ ሲሄዱ ከዶላር ከተለያዩ ነገሮች ልናነሳ እንችላለን። ግን ከምንም በላይ ታሪክና ባህልን ማሳወቅ ነውና ከዛ አንጻርስ ምን አይነት ስራ ነው የምትሰሩት? ሁሌ ለራሴን ጥያቄ የሚፈጥርብኝ ነገር የኛ ሙያ ባህላችንን በደንብ እንድናስተዋውቅ መንገድ የሚከፍትልን ነው። እንደዛም አልተሰራም። በጣም ጎበዝ ዲዛይነሮች አሉ፣
እንዲሁ ካነሳው አሁን ወደ ኦሮሚያ ስንመጣ በጣም የሚገራርም አልባሳት ነው ያለው። አላማችን ምንድነው? ሞር በጣም እነዛን አልባሳቶች በተለያዩ ሞዴሎች ለዓለም ማሳየት ይቻላል። ኢትዮጵያ ውስጥ በጣም ብዙ አይነት ባህል ነው ያለው፣ ብዙ አይነት የአልባሳት አይነት ነው ያለውና እነሱን ማሳየት የምንችልበትን ነገሮች መፍጠር እንችላለን፣ አቅም ያላቸው ዲዛይነሮች ስላሉና ሀሳባችንም ትልልቅ መድረኮች ላይ ኢትዮጵያን ይዘን ነው መጓዝ የምንፈልገው። አላማችንም ያ ነው። በጣም ትልቅ አላማ ነው። እንግዲህ እንደ ሞዴሊንግ አንድም ማዕከል አድርጎ አንዳንዱ በተለያዩ ከተሞች ቢያሰለጥንም ወደ አንድ ማዕከል ወደ መዲናይቱ ነው ሁሉም የሚሰበሰበውና የመጨረሻ የውድድር የሀገሪቱም የውድድር ጣሪያ ሆኖ የሚሄደው እዛ ነው። ሜርሲ ደግሞ እዚህ ነች ቢሾፍቱ። እንዴት ነው ከነዛ ጋር ለመፎካከር ራሱ ማብቃት የሚቻለው? እንዳልከው ነው ቅድም ሁሉም ሰው ያው የሆነ ነገር ሲሰራ ወደ አዲስ አበባ ነው ነገሮችን የሚያሰፋውና ክልል ላይ በጣም መሰራት አለበት ብዬ አምናለሁ። በጣም አቅም ያላቸው ልጆች አሉ። እድሎች ሁሌ መሀል ከተማ ላይ ነው ነገሮችን በቀላሉ የሚገኙ ይባላልና እኛ ያየነውን ቻሌንጅ ሌላው እንዲያይ አልፈልግም። ምክንያቱም እኛ የሆነ ሞዴሊንግ የሆነ ነገር ፍለጋ አዲስ አበባ ሄደን ነው ካስት የምንደረገው ምናምን። ግን አቅም ያላቸው ልጆች ቤት ነው ያሉት። ምክንያቱም አዲስ አበባ መጥተው መማር አይችሉም። ትምህርት አለ፣ ሌላ የላይፍ ሂደቶች ስላሉ ክልል ላይ መቋቋሙ በጣም አስፈላጊም ነው። ስለዚህ ሜርሲ ሞዴሊንግ ቢሾፍቱ ላይ 5 ዓመት አስቆጥሯል። በጣም ብዙ ልጆችን እያፈራ ነገሮችን አቅልሎላቸዋል። አዲስ አበባ ሄደው ቻሌንጅ ከሚያዩ እዚህ ትምህርታቸውን ተምረው ወደ ቀጥታ ወደ ስራውና ወደ ተለያየው መስክ እንዲሰማሩ ነው እና ሁሉም ባለበት አካባቢ ለሙያው ብቁ የሆነ ሞዴሊንግን በደንብ የሚያቅሰው በየክልሉ እየሰራ ከዛ በኋላ ልጆቹን ደግሞ ወደ አዲስ አበባ እንዲበቁ ማድረግ ነው ብዬ አምናለሁና ለዛ ነው እኔ ያው ክልሌ ላይ ቢሾፍቱ ላይ ለመስራት ነው ያቀድኩት። እዚህ ከተማ ላይ በርካቶችን እያፈራሽ ነው። አንቺ የተለያዩ ቦታዎችም ሄደሽ የመስራት እድልም የማሳየት እድልም አጋጥሞሻልና ኢትዮጵያ ውስጥ ደግሞ የሚዘጋጁ የተለያዩ ዝግጅቶች አሉ። እዛ ላይ የሜርሲ ሞዴሊንግ ተሳትፎ ምን ይመስላል? እንሳተፋለን። ጥሪ ይቀርቡልናል ከተለያዩ ድርጅቶችም እንደ ከተማም ጥሪዎች ይቀርቡልናል። የኛ ልጆች ለሚያስፈልጉት ሀገራዊ ጉዳይም ሲሆን የተለያየ ነገሮች ላይ ይሳተፋሉ። ምክንያቱም ብቁ ናቸው። ምንም ነገር ሄደው አሁን ለምሳሌ የኛ የሞዴሊንግ ትልቁ ህዝቡን እንዲረዳው የምፈልገው ነገር ወክና ፎቶ ፖዝ ብቻ አይደለም። ልጆቹ የሚማሩት አንድን የለበሱትን ልብስ ምንድነው እንዴት ነው ብለው የማስረዳት አቅም ስለሚኖራቸው የሆነ ቦታ ላይ ተጠርተው ይሄ ነገር ምንድነው ሲባሉ በደንብ ተንትነው የሚያስረዱ አቅም ያላቸው ልጆች ስለሆነ የምናፈራው እኛ ተሳትፏችንን በዛ ልክ ሙሉ ጥንቅቅ ያደረጉ ልጆች ስለሆኑ ከሚቀርብልን ጥያቄ ጋር በደንብ እየተሳተፍንም ነው የምንገኘው። እንሳተፋለን። ሞዴሊንግ እያደገ ነው። በሌሎች ሀገራት ደግሞ አድጎ የተለያዩ ደረጃዎች ላይ ደርሷል። ቀደም ብለሽም ስታነሽልኝ ነበረ ልጆችሽ የት ናቸው? ለምሳሌ ናይጄሪያ ከአፍሪካ በጣም ተጠቃሽ ነች። በተለይ በሞዴሊንጉ ወደ ሌሎች መንገድ መሸጋገሪያ ናይጄሪያ ነች ብለን ልናነሳ እንችላለን። ከብዙ ሞዴሎችም ጋር ስናነሳ የሚያነሱት ነገር እሱ ስለሆነ ነውና ያ ከሆነ ኢትዮጵያ ውስጥ ምን መሰራት አለበት? በተለይ ከሞዴሊንጉ ረገድ ምን የጎደለ ነገር አለ? አፍሪካ ውስጥ እንደ ኢትዮጵያ አይደለም፣ ብዙ የባህል አልባሳታቸው ውስን ነው። ግን እነሱ እሱን የሚያሳዩበት ጥበብ በጣም ነው የሚገርመኝ። በቃ በደንብ ነው ያላቸውን ነገር ለማሳየት በደንብ ነው የሚለፉትና እንደነገርኩክ ነው እኛ ያለን ነገር ወደ አፍሪካ ብቻ ሳይሆን ዓለም መድረክ ላይ ማሳየት እንችላለን። ግን ህብረት ይፈልጋል። ትልልቅ ዲዛይነሮች መሳተፍ አለባችሁ። ባህላቸውን ይሄ ማለት ይሄ ነው የሚለውን ነገር ለዓለም ማሳየት እና ሞር እኛን ልዩ የሚያደርገን ደግሞ ያለን ባህል ከምንማረው ከሞዴሊንግ ሙያ ጋር ያለንን ባህል ብናዋህደው በጣም በተለየ መንገድ ዓለም ላይ ተነጋጋሪ መሆን እንችላለን። በሙያው ማለት ነው በሞዴሊንግ ሙያና አልተሰራበትም። ባለን አልባሳት ባለን ጎበዝ ወጣቶች በደንብ አልተሰራበትም እና ትኩረት ቢደረግበት ብዬ ነው የምለው በዚህ ነገር እንደ ሀገር ማለት ነው። ወደ ሞዴሊንግ ሙያ መግባት የሚፈልጉ ሞዴሊንግን መማርም እንዲሁም ደግሞ በሙያውም ላይ ያሉ አሉና እያንዳንዱ ሙያ የራሱ ፈተናዎች አሉት። ስለዚህ ወጣቶች በተለይ አንቺ ከተሞክሮች በመነሳት ምን አይነት ጥንቃቄ ማድረግ አለባቸው? እንዴት ራሳቸውን ማብቃት አለባቸው? ሞዴሊንግ ራሱን የቻለ ስነ ምግባርና ግብረገብ የሚፈልግ ሙያ ነው። ምክንያቱም እኛ ለቀጥታ ለጥሩ አላማ ከተጠቀምንበት ሀገራችንንም ራሳችንንም ቤተሰቦቻችንን ማኩራት እንችላለን። መንገዱን ግን ለመጥፎ ከተጠቀምነው ደግሞ መጥፊያ ነው። ሰው ምንድነው በጣም ቻሌንጅ አለው። እንደ ሴት ደግሞ በጣም ከባድ ነው። ግን መጀመሪያ ራሳችሁ ላይ ጠንካራ መሆን ያስፈልጋል። ጥንካሬ በጣም ወሳኝነት አለው። ነገሮች በቀላሉ አይገኙም፣ ያለፋሉ። ለፍቶ የሚመጣ ነገር ደግሞ ውጤቱ መጨረሻው በጣም ጥሩ ስለሆነ ቶሎ ነገሮች ላይ የውሳኔ ሰው አለመሆን አመዛዝኖ ሙያ ውስጥም ስንቆይ በተለያዩ አጋጣሚዎች የሚመጡ ነገሮች ስላሉ ጠንቃቃ ሆኖ ሙያውን ማስኬድ ይቻላል። ግን ሞዴሊንግ ምንድነው የሚፈልገው? በጣም ስነ ስርዓት ይፈልጋል።
ግብረገብ ይፈልጋል። የሆነ ብራንድ ስለለበሰች የሆነ ነገሯ ስላማረ ተወክላለች ማለት አይደለም። መጀመሪያ አእምሮ ግንባታና ዲሲፕሊን በጣም ያስፈልጋል። እሱን ነው በደንብ እኔ መናገር የምፈልገው እንደ መምህርም እንደ ባለሙያም መናገር የምፈልገው ዲሲፕሊን በጣም ይፈልጋልና ሙያ ውስጥ ለመቆየትም ረጅም ጊዜም ለመራመድም ትውልድ ለማፍራትም ስነ ምግባር አስፈላጊ ነው። እሱን ነው በደንብ ልናገር። በሞዴሊንግ ዓለም አርአያ አድርገሽ የምታነሺው ሰው አለ? እኔ የለም እንደነገርኩክ ነው። ራሴ ከምንም ማረ ላይ የተነሳሁት ሞዴሊንግን ለፍቼ ምናምን ሳይሆን በቃ ያለኝን ነገር ነው ያወጣሁትና እኔ ለራሴ ነኝ አርአያ የምለው። ምክንያቱም እዚህ ጋር ደርሻለሁ። ተቋም አቋቁሞ ብዙ ስቴጆችን ብዙ መድረኮችን እንዲሰሩ ማድረግ ራሴም እየሰራው መገኘት ለኔ ራሴ ነኝ አርአያ እንጂ የለኝም አርአያ። ሜርሲ ግን በእነዚህ ፈተናዎችና ባሉት እድሎች መሀል ተጠቅማ ምን አይነት ነገር ለሀገሯ ማበረከት ትፈልጋለች? ያው ጥንካሬ ካለ ምንም ነገር ይመጣል፣ ስኬት ይመጣል። እኔ በዚህ ሙያ ውስጥ በጣም ጥንካሬ ነው ያገኘሁበት። ሌላም የምሰራው ስራ አለኝ፣ ግን እሱ እንደ ሞዴሊንግ አልፈተነኝም እና አንዳንዴ ያው የራስህ ጥንካሬ እንድትቆይ ያደርግሃልና ቅድምም ተናግሬያለሁ። ፈተናዎቹን ውጣ ውረዶቹን ቢኖሩ እነዛን ተቋቁሞ የሆነ ደረጃ ላይ መድረስ ይቻላል። ከዚህም በላይ ደግሞ በደንብ እንደምደርስ አምናለሁ። አላማዬም እቅዴም እንደኔ አይነት ማለት በሙያ ውስጥ ሴት ልጅ ጠንካራ ሆና መስራት ትችላለች የሚለውን ነገር እንዲያወጡ ነው ልጆቼም ላይ ተማሪዎቼም ላይ በደንብ የምሰራውና ጥንካሬ ካለ ምንም የሚከብድ ነገር የለም። ቀጣይ ወራቶች ውስጥ በርካታ አዲስ ዓመትን ጨምሮ ከዛም በፊት አሸንድዬ ሻደይም አለ እነሱን ጨምሮ የተለያዩ ፕሮግራሞች አሉና በእነዚህ ፕሮግራሞች የእያንዳንዱ የብሔሮች አዲስ ዓመት መለወጫ ሲመጣም የሚደረጉ ዝግጅቶች አሉ። በዛ ላይ ለምሳሌ ሚስ ኦሮሚያ ተብሎ በኦሮሚያ ደረጃ ኢሬቻ ሲደርስ የሚዘጋጁ አለ፣ በቪዚት ኦሮሚያ በሌሎችም ክልሎች ይዘጋጃል እና እነዚህ መበራከታቸው ለሀገሪቱ ምን ይዘው ይመጣሉ? ምን ደግሞ መጨመር አለበት ያለሽ እዛ ላይ? አሁን እንደ ቢሾፍቱ ያው ቢሾፍቱን ስናስብ ኢሬቻን የምናስበው ነገር ነውና እንደውም በደንብ ቢሾፍቱ ላይ እየተሰራ ነው ያለው በፋሽኑ ዘርፍና ሚስ ኢሬቻ ይዘጋጃል፣ ሚስ ቢሾፍቱ ይዘጋጃል። ይህ ማለት እነዚህ የሚያሸንፉት ልጆች ክልላቸውን ሀገራቸውን በደንብ ማስተዋወቅ የሚችሉ ልጆች ተብለው ነው የሚመረጡትና እንደነዚህ አይነት ልጆች እንዲበዙ ነው እኔ ሀሳብ የምሰጠው። ምክንያቱም ሚስ ሆና የምትመረጠዋ ልጅ መልኳ ብቻ አይደለም ስለምትወክለው ክልል በደንብ አድርጋ ማስተዋወቅ መቻል ያለባት ልጅ ስለሆነች በዛ ውስጥ ምን ታደርጋለች? ሀገሯንና ክልሏን በደንብ እንድታውቅ ያደርጋታል እና መበርከት አለባቸው። እሱም ገና ይቀራል። ቢሾፍቱ ላይ አሁን በደንብ አሁን ነው እየሰፋ የመጣው፣ ግን ወደፊትም ደግሞ ከዚህ በተሻለ መንገድ ኢሬቻ ከመድረሱ ወራቶች ቀድሞ ቢዘጋጁ ሲደርስ ከሚሆን ቀድሞ ተዘጋጅተው ህዝቡ ሙሉ አመለካከቱ ዋው እንዲህ ነው እንደሚለው ነገር እንዲኖር ይረዳል እና በደንብ ከዚህ በላይ መሰራት አለበት። እንግዲህ ሞዴሊንግ ትልቅ አደራ ነው። በተለይ የሚያሸንፉ አደራ እንዴት በምን መልኩ መቀበል አለባቸው? የትውልድ አደራ ነውና ምን ትመክሪያቸዋለሽ? ሞዴል ሆና የምታሸንፈው ብዙ ጊዜ አደራ መቀበል ማለት ሀገርን ነው የምትወክለው፣ ሌላ ነገር የለውም እና ሀገርን ስንወክል ደግሞ ቅድም ከተናገርኩት ጋር ሙያን፣ ባህልን፣ ማንነትን፣ ስነ ስርዓትን ሁሉን ነገር ያካልላል። ያቺ የምታሸንፈው ወይ ደግሞ አደራ የምትቀበለዋ ልጅ የሆነ ነገር ሊጎላት አይገባም። ሙያው የሚፈልገውን ነገር ማለት ነው። ቅድም እንደተናገርኩት ሞዴሊንግ ላይ ጎበዝ ሆና ጥሩ ወቅት ስላሳየች ምናምን ትወክል አትችልም። የሚጠይቁ ብዙ ጥያቄዎች አሉ። ማንነቷን በቃ ማለት ራሷን አስከብራ ራሷን አውቃ ሙያውን ማስቀጠል ትችላለች ነው። ለምን ነገ ትውልድ ነው የሚፈራው። እኛ የምንሰጣችሁ ነገር ልክ ካልሆነ ወዲያው ነው ትውልዱ የምናበላሸው። ማጥፋትም ማልማትም ስለምንችል ቅድም እንደተናገርኩት ሙያውን ማብቃት የምንችለው ራሳችን ላይ እየሰራን ነው። ባህሪያችን ላይ ስነ ስርዓታችን ላይ እየሰራን አደራችንን በአግባቡ መወጣት እንችላለን። ሙያው በስልጠና የሚመጣ ነገር ስለሆነ ማለት ነው። ተደጋጋሚ ስታነሽልኝ አንድም ስርዓት ወይም ዲሲፕሊን ብለን ልንለው የምንችለው ነውና ቁጡ ነሽ? ቁጡ አይደለሁም። ሳስተምር ግን ያው ቁጡ ላይ ልጆቹ ያውናል አይደለ? ሙያው የሆነ መቅበጥ ይመስላል። ብዙ ሰዎች ስላልተረዱት መቅበጥ ስለሚመስል መቅበጥ እንዳልሆነ ልጆቹ እንዲያውቁት ነው የምንፈልገው እኛ። ሙያ ነው። አሁን ለምሳሌ አንድ ዘፋኝ ምን ማድረግ አለበት፣ አንድ አርቲስት ምን ማድረግ አለበት የሚለውን ነገር እንደምናየው ሞዴሊንግም ሙያ ነው። ግን ትንሽ መስመር ለመሳት ቅርብ የሆነ ስለሆነ ነው በጣም ዲሲፕሊን ላይ አስምሬ የምናገረው። ለዛ ነው ትንሽ አለ አይደለ ህዝብ ጋር ስትደርስ ትታያለህ። የተለያየ ልብስ ለብሰ ምናምን ሰው ጋር የሚረዱት በቃ ይሄ ቀበጥ አይነት አመለካከት ስለሆነ እሱ ደግሞ ከለቀቅነውና ስነ ስርዓት ላይ ፎከስ ካላደረግን ለልጆቹ ከባድ ስለሆነ
እሱ ላይ ሼፕ እንዲሆኑ ነው እንጂ ቁጡ አይደለም። በጣም ጥሩ። እንግዲህ በርካታ ጨዋታዎችን አንስተናል። በመጨረሻ ምናልባት አቡዝ ወንድምሽ ነውና እሱ ደግሞ በሙዚቃ ኢንዱስትሪ ላይ በርካታ ስራዎችን እየሰራ ነው። ምን ይሰማሻል እሱ እንደዛ ስታይ? በጣም ነው ደስ የሚለኝ። በነገራችን ላይ አልነግሬውም አላቅም በጣም እንደማደንቀው በዚህ አጋጣሚ በጣም እንደማደንቀው ይወቅልኝ። ምክንያቱም ዋጋ ከፍሏል ለሙያ ከልጅነቱ ጀምሮ ነው የለፋው። ታላቅ ወንድሜ ነው እና ይመስለኛል ከሱም የወሰድኳቸው ነገሮች አሉ። ለሚፈልገው ነገር በደንብ ዋጋ ስለከፈለ ከሱ ያየዋቸው ነገሮች አሉና ያው ሙያችንም ትንሽ ተመሳሳይ ስለሆነ ልጆቹንም የተለያየ ስራ እድል የመፍጠር እድሎችን ያመቻችልኛል፣ ያግዘኛል ወንድሜ እና በጣም ጎበዝ ነው። ሙያውን በምን አይነት መንገድ ማስኬድ እንዳለበት ጠንቅቆ የሚያውቅ ነው። ወንድሜ ስለሆነ ብቻ ሳይሆን በደንብ በቅርብ ያሉ ሰዎች ስለሚመሰክሩ ነውና በሱ በጣም ነው የምኮራው። በጣም ነው ደስ የሚለኝ። ፈቃደኛ ሆነሽ እንድናናግርሽ ጊዜሽን ስለሰጠሽን በኦቢኤን ሆርን ኦፍ አፍሪካ ተመልካቾችም ከልብ አመሰግናለሁ። አመሰግናለሁ። ክቡራን ተመልካቾቻችን እየተከታተላችሁት የቆያችሁት የማለፊያ እንግዳን ነበረ ቆይታ ያደረግነው ከሞዴል እንዲሁም የሞዴሊንግ ማሰልጠኛ ተቋም ካላት ምህረት ተፈራ ጋር ነው። የሜርሲ ሞዴሊንግ ማሰልጠኛ ተቋም ባለቤት ነች። ከሷ ልምድና ተሞክሮ በርካታ ነገሮችን እንደቀሰማችሁ ተስፋ እናደርጋለን። ሳምንት ደግሞ በሌላ እንግዳ የምንመለስ ይሆናል። የሳምንት ሰው ይበለን። ቸር ሰንብቱ።